መስገድ አበላሸት ስሙንም ማልጠ የሆነ ይቅርታ የሆነ ትንሳኤ እንደሚያመጣ ተስፋ ያደረግንበት እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል የዚህ ትውልድ ክብረ በዓል ያዝልኝ። ሰላም እንደምናላችሁ ክቡራትና ክቡራን የፍርቱና ስቱዲዮ ተከታታዮች፣ እንግዲህ ለዛሬ ያዘጋጀናቸው በዋናነት በአላፋት ዝማሬ ዙሪያ የሚያጠነጥኑ አዳዲስ ክስተቶችን ወደ እናንተ መናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁን ስትሆኑ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቋሚ ቤተሰብ ወዳጅ እንድትሆኑ በአክብሮት እንጠይቃለን። ወደ ፕሮግራሙ እናልፋለን። የአላፋት ዝማሬ እንግዲህ በ2018 ዓ.ም እየተከናወነ ያለው ማለት ነው። በዚህ ሰዓት በመስቀል አደባባይ እየተካሄደ ነው የሚገኘው። በፕሮግራሙ ላይ የተለያዩ አካላት ተገኝተዋል። ከቤተ ክህነት 3 ጳጳሳት እንደዚሁም ሌሎች ታዋቂ አርቲስቶች በፕሮግራሙ ላይ ተሳታፊ ሆነዋል። እንደተለመደው እንግዲህ የአላፋት ዝማሬ በሰፊ የህዝብ ማዕበል ታጅቦ እየተከናወነ ነው የሚገኘው። ኦርቶዶክሶች ራሳቸው ትላንትና ተቀምጠ በነጋታው ለማኝና ቤተክርስቲያን አሰሪ የሆነ ኦርቶዶክስ እንዲመልስልኝ አልፈልግም። ራሳቸው ሄኖክ ዳቆን ኃይሌ ስለ ቪቪአይፒ በአላፋት ስላለው ነገርና በዛ ላይ ይሳል ከዚህ ቀደም ተደርጎ የማይታወቅ መልኩ ብዙ የቴሌቪዥን ጣቢያዎች ፕሮግራሙን በቀጥታ እያሰራጩ ነው የሚገኙት። በተለይም እንደ ኢትዮጵያ ቴሌቪዥን፣ የአርትስ ቲቪ፣ የፋና ፕላስ ፕሮግራሞች ሰርዘው ይህንን ፕሮግራም በቀጥታ እያሰራጩ ነው የሚገኙት። በእጅጉ የሚያስደነግጥ የህዝብ ማዕበል እየታየበት ያለ ፕሮግራም ሆኗል። በእርግጥ ብዙ ተሳታፊዎች ከዚህ ቀደም ይሳተፉበት የነበረው ይህ ፕሮግራም በዘንድሮ ከቦሌ መድኃኔዓለም አጥር ግቢ ውስጥ ወጥቶ ወደ መስቀል አደባባይ ከተወሰደ በኋላ በጣም ሰፊ የሚባል የህዝብ ቁጥር እንደሚገኝ ይጠበቅ ነበረ። ይሄም እንግዲህ እንዲገኝ ሆኗል ማለት ነው። እንግዲህ የተለያዩ ፎቶዎቹን፣ ቪዲዮዎቹንና ላይቭ ስርጭቶችን የምትመለከቱና ማግኘት የመቻል እድሉ ካላችሁ የሚያስደነግጥ ድባብ አለው አላፋት ዝማሬ በዛሬው ዕለት በሰፊው እየተከናወነ ነው የሚገኘው። እንግዲህ አላፋት ዝማሬ ጋር ተያይዞ ብዙ ጥያቄዎች እየተነሱ ያለበት ሁኔታ ነው ያለው። ከዚህ በፊት ሲነሱ የነበሩ ድርጊቶች ወይም ፕሮግራሞች ወይም ሀሳቦች አሁንም እንደ አዲስ እየተነሱ ይገኛሉ። በዛሬው ዕለት እንግዲህ በተመሳሳይ ጊዜና ሰዓት በላሊበላ የሚደረገው የዋዜማ ፕሮግራም አለ። ይህም ፕሮግራም እንግዲህ ከዚህ ቀደም ለብዙ ዓመታት ሲከናወን የነበረ ነው። የላሊበላ የልደት በዓልን አስመልክቶ የሚዘጋጀው በላሊበላ ቤተክርስቲያን ውስጥ ማለት ነው ቤተ ጊዮርጊስ ላይ የሚዘጋጅ የነበረው ፕሮግራም ዘንድሮም እንደቀጠለ ነው። በሚያሳዝን መልኩ ሁሉም ሚዲያዎች እያስተላለፉ ያሉት የአላፋት ዝማሬን እንጂ ላሊበላ ላይ እየተሰራጨ የሚገኘውን ፕሮግራም አይደለም። ይህም በእጅጉ ሰዎችን አስቆጥቷል። ከዚህ በፊት ሁሉም ሚዲያዎች ወደ ላሊበላ የራሳቸውን ክሩ የራሳቸውን የፕሮዳክሽን ቲም ወይም ቡድን በመላክ በቀጥታ ያስተላልፉ ነበረ። ሁላችሁም እንደምታስታውሱት ብዙዎቻችን የላሊበላን ፕሮግራም እየተከታተልን እያደግን የኖርን ሰዎች ነን። አሁን ላይ አንድም ሚዲያ በሚገርም ሁኔታ እያስተላለፈው አይደለም። ሁሉም ሚዲያዎች ወደ አላፋት ዝማሬ ፊታቸውን አዙረዋል። እንግዲህ ይህም ሌላ ጥያቄ የሚያስነሳ ጉዳይ ነው። በእርግጥ ከዚህ በፊትም ሲነሱ የነበሩ ጥያቄዎች አሉ። ለምን የገና በዓል ተመረጠ? የገና በዓል እስከተመረጠ ምን እየተከናወነ ነው? እንግዲህ ይህ ጉዳይ በተለይ ከላሊበላ ጋር የሚያገናኘው ቀጥታዊ ትርጉም ምንድነው የሚሉ ጥያቄዎች በተደጋጋሚ ሲደረጉ ነበር። አሁን እንግዲህ ጎልቶ መጥቷል። በእርግጥ የላሊበላው ፕሮግራም አለመተላለፉ እጅግ የሚያሳዝን ሆኖ አግኝተነዋል። ምክንያቱም ሊረሳ እና አንድ አፍታም ሊዘነጋ የማይገባው ላሊበላ ቤተ ጊዮርጊስ ቅርሳችን እና ልደት በዓል ሲነሳ ከላሊበላ ጋር፣ ጥምቀት ሲነሳ ከጎንደር ጋር፣ ሌሎችም ገብርኤል ሲነሳ ከቁልቢ ጋር ብዙ የሚያዙ ነገሮች አሁን ላይ በአዲስ እየተተኩ ማየታችን በእጅጉ አሳሳቢም አሳዛኝም ነው። እንግዲህ አላፋት ዝማሬ ከዚህ በፊት በተደጋጋሚ ሲጠቀስ እንደነበረው
ጥልቅ መንፈሳዊ ትርጉም ያለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ መንፈሳዊ አገልግሎት ውስጥ በስፋት ጥቅም ላይ ሲውል ይታወቃል። እንግዲህ አላፋት ማለት እንግዲህ ማይሬድስ ወይም ታውዘንድስ አፖን ታውዘንድስ እንደማለት ነው። ይህ ቃል እንግዲህ እልፍ ከሚለው የግዕዝ ቃል የመጣ ሲሆን ቁጥሩ የበዛ ወይም ስፍር ቁጥር የሌለው ማለት ነው እና በመጽሐፍ ቅዱስ አገላለጽ መላእክት እግዚአብሔርን በሺህ የሚቆጠሩ ሺዎች ለአላፋት የሚቆጠሩ አላፋት ሆነው እንደሚያመሰግኑት ይገልጻል። እንግዲህ ከዚህ ጋር ተያይዞ ነው እኛም አላፋት ሆነን እግዚአብሔርን እናመስግን በሚል ቃል ይህ የአላፋት ዝማሬ ፕሮግራም የተጀመረው ማለት ነው። እንግዲህ ዝማሬም ወይም መዝሙር ደግሞ ምስጋና ወይም በዜማ የሚቀርብ መንፈሳዊ ቅኔ ነው። እንግዲህ አብዛኛው ሰው ያውቀዋል። በአጠቃላይ አላፋት ዝማሬ ማለት የማያቋርጥ ስፍር ቁጥር የሌለው የብዙዎች ምስጋና እንደማለት ተደርጎ ነው የሚወሰደው። እንግዲህ ወቅታዊው አጠቃቀሙን በምንመለከትበት ጊዜ እንግዲህ አላፋት ዝማሬ የሚለው ስያሜ ከመንፈሳዊ መርሃ ግብር ጋር መያያዝ ከጀመረ ጥቂት ዓመታትን አስቆጥሯል። እንግዲህ በቅርብ ዓመታት በተለይም በኢትዮጵያ የጃንደረባው ትውልድ ወይም ኢጃት ማለት ነው ጃን ያሬድ በሚል ክፍል ወይም ዲፓርትመንት ውስጥ አዘጋጅተው በታላላቅ አደባባዮች፣ አዳራሾች በሺዎች የሚቆጠሩ ምዕመናንና ዘማሪያን በአንድነት ሆነው እግዚአብሔር የሚያመሰግኑበት ታላቅ የዝማሬ መድረክ ሆኗል። እንግዲህ ከዚህ በፊት የመላእክት ምስጋና ወይም በቅዳሴና በጸሎት ጊዜ መላእክት በሰማይ የሚያቀርቡትን ዘላለማዊ ምስጋና ለማመልከት ይነገር የነበረው በቤተ ክርስቲያን አገልግሎት ውስጥ ደግሞ ለዘማሪያን የመላእክትን ዝማሬ የአላፋትን ዝማሬ ያሰማልን ተብሎ እንደ ምርቃትም እንገለገልበት የነበረው አሁን ደግሞ በጃንደረባው ትውልድ አማካኝነት የፕሮግራም መጠሪያ ሆኖ መጥቷል። እንግዲህ የዚህ ዓመት የአላፋት ዝማሬም በዚህ ሰዓት እየተከናወነ ነው የሚገኘው። ሌላው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ዝናን ያተረፈው የአላፋት ዝማሬ መርሃ ግብር አሁን በሰፊው እየተደረገ ነው የሚገኘው። ልዩ የሚያደርጉትም በርካታ ነጥቦች አሉት። በተለይ በጃን ያሬድ ወይም ኢትዮጵያን ኢዩንች ጄኔሬሽን አዘጋጅነት የሚቀርበው መድረክ ማለት ነው የሚከተሉትን ሰፋፊ ፕሮግራሞች ይዟል። እንግዲህ የአላፋት ዝማሬ መርሃ ግብር ዋና ዓላማው እንግዲህ ከመነሻው ሲነሳ የነበረው ማለት ነው በሺዎች የሚቆጠሩ ሰዎችን ሰብስቦ የተባለበት ምክንያት ጥቂት ዘማሪያን መድረክ ላይ ቆመው ህዝቡ የሚሰማበት ብቻ ሳይሆን መላው ጉባኤ ወይም በ10 ሺዎች የሚቆጠሩ ምዕመናን ተሰባስበው በአንድ ድምጽና በአንድ ልብ እግዚአብሔርን እንዲያመሰግኑ ታስቦ የተዘጋጀ ነው ይላሉ። ሌላው በመድረኩ ላይ የሚዘመሩ የታወቁ መዝሙሮች ናቸው። ከዚህ በፊት በህዝቡ ስር ሰርጸው የገቡ እንደማለት ነውና በእነዚህ መርሃ ግብሮች ላይ አብዛኛውን ጊዜ የቆዩ በህዝብ ዘንድ የታወቁና ስርዓተ ማህሌቱን የጠበቁ መዝሙሮች ይዘመራሉ። ለምሳሌ አመሰግንሃለሁ፣ አንተም እንደኛ፣ ማርያም ማርያምን በል፣ እግዚአብሔር ብርሃኔና መድኃኒቴ ነው የሚሉ ብዙ መዝሙሮች ተመሳሳይ መዝሙሮችም ይዘመራሉ። እንግዲህ ከዚህ ውጪ ለየት የሚያደርጉ ነገሮችም አሉት። ለምሳሌ ያሬዳዊ ዜማን በዘመናዊ ቅንብር ሲያሳዩ ብዙ ጊዜ አይተናል። ይህም እንግዲህ የቅዱስ ያሬድን የዜማ መሰረት ሳይለኩ ግን ደግሞ በዘመናዊ የሙዚቃ መሳሪያዎች ወይም ኦርኬስትራ ታጅበው በከፍተኛ ጥራት የሚቀርብበት ፕሮግራም ነው። ሌላው አንድነትን ያመጣል በማለት ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት ተማሪዎችና ምዕመናን ነጭ ልብስ ለብሰው የሚፈጥሩት መንፈሳዊ ድምቀት የመላእክትን ምስጋና ያስታውሰናል የሚል ሪዝኒንግ ይቀርባል። ሌላው ወጣትነትን በተመለከተ ነውና መርሃ ግብሩ በተለይ ወጣቶች ወደ ቤተክርስቲያን እንዲቀርቡ መንፈሳዊ መዝሙራትን እንዲያጠኑ ትልቅ በር ከፍቷል የሚሉ ብዙ ሰዎች አሉ። እንግዲህ ዝማሬዎችን በተለያዩ ቦታዎች ማግኘት ይቻላል። በተለይም በዚህ በጃንደረባው ትውልድ የኦፊሻል ዩቲዩብ ቻናል ላይ ብዙዎቹ እናያቸዋለን። እንግዲህ እነዚህ የአላፋት ዝማሬ ታላላቅ የዝማሬ መድረኮች ወይም ኮንሰርት ሆነዋል። አሁን ባለበት ጊዜ በስፋት እየተለመዱ እየመጡ በበርካታ ማህበራዊ፣ መንፈሳዊ፣ ባህላዊ ምክንያቶች ነገሮችን ወደዚህ መንገድ እየመጡ ነው የሚገኙት። እንግዲህ ወጣቱ ትውልድ ወደ ቤተክርስቲያን ለመሳብ የጋራ አምልኮና አንድነትን ለመፍጠር ዘመናዊ ቴክኖሎጂን ለምስጋና መጠቀም ሃይማኖታዊ ማንነትን ማጠናከሪያ ለበጎ አድራጎትና ለልማት ገቢ ማሰባሰቢያ በሚሉ ፐርፐዞች ነው እንግዲህ በዋናነት እየተካሄደ ያለው ማለት ነውና እንግዲህ በአሁኑ ጊዜ ወጣቶች ለዘመናዊ የሙዚቃ ኮንሰርቶችና መዝናኛዎች ያላቸው ፍላጎት ከፍተኛ ነው። ስለዚህ ቤተክርስቲያን ይህንን ፍላጎት በመረዳት ወጣቶች ወደ ሌላ ዓለማዊ መዝናኛ ወይም እንደ ጭፈራ ቤት ማለት ነው
ከመሄድ ይልቅ በራሳቸው ቋንቋና ምርጫ ነገር ግን ደግሞ በስርዓተ ቤተክርስቲያን የታጀበ መንፈሳዊ መድረክ እንዲያገኙ ታስቦ የሚዘጋጅ ነው ይላሉ አብዛኞቹ የመድረኩ አዘጋጆች ማለት ነው። ሌላው እንግዲህ ባህላዊው የቤተክርስቲያን አገልግሎት ይሄ ቅዳሴና ማህሌት በአብዛኛው የሚከናወነው በካህናትና ዘማሪያን ነውና እነዚህ ትልልቅ መድረኮች ግን ምዕመኑ ራሱ ዘማሪ የሚሆንባቸው ናቸው። ስለዚህ በሺዎች የሚቆጠሩ ሰዎች በአንድ ድምጽ ሲዘምሩ የሚፈጠረው መንፈሳዊ ኃይልና የህዝቡ አንድነት ለብዙዎች ትልቅ የውስጥ ሰላምና ብርታትን ይሰጣል የሚልም ሌላ አንድ መከራከሪያ ይቀርባል። ሌላው እንግዲህ ቤተክርስቲያን የዘመኑን ቴክኖሎጂ ጥራት ያላቸው የድምጽ መሳሪያዎች፣ መብራቶችና ግዙፍ ስክሪኖችን በመጠቀም ወንጌልንና ምስጋናን ይበልጥ ማራኪና ተደራሽ ለማድረግ የምታደርገው ጥረት አካል ነው። ይህ ደግሞ ኦርቶዶክሳዊነት ኋላ ቀርነት አይደለም የሚል መልእክት ለትውልዱ ያስተላልፋል የሚሉ ብዙዎች ናቸው። እንግዲህ በተለይ ደግሞ በከተሞች አካባቢ የሚኖረው ምዕመን በተለያዩ ማህበራዊ ጫናዎች ውስጥ ስለሚገኝ እንዲህ ያሉ ታላላቅ መድረኮች የሃይማኖት ኩራትን ሪሊጂየስ አይደንቲቲን እንደማለት ነው እንዲሰማው ያደርጉታልና እኛ ብዙ ነን ምስጋናችን ኃያል ነው የሚል ስሜትን በህዝቡ ዘንድ ለመፍጠር ትልቅ አስተዋጽኦ ያደርጋል የሚሉ አሉ። ሌላው አብዛኛውን ጊዜ እነዚህ መርሃ ግብሮች ሲዘጋጁ የተወሰነ ዓላማና እቅድ አላቸው። ለምሳሌ ለአብያተ ክርስቲያናት ህንጻ ማሰሪያ፣ ለተፈናቀሉ ወገኖች መርጃ፣ ለሰንበት ትምህርት ቤቶች ማጠናከሪያ የሚሆን ገቢን ለማሰባሰብ ይረዳሉ ይባላል። እነዚህ መድረኮች ጥንታዊውን የያሬድ ዜማ ከዘመኑ የዝግጅት ጥበብ ጋር አዋህደው በማቅረብ ቤተክርስቲያን ከዘመኑ ጋር አብራ እየተጓዘች መሆኗን ያሳያል ብለው በዛ በኩል ያሉ ሰዎች ይናገራሉ። እንግዲህ ነጭም የመልበሱ ትርጉም ብዙዎቻችን የምንረዳው ነው። ሰዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብሮች ላይ ነጭ ልብስን በተለይም ነጭ ነጠላን ይለብሳሉ። ይሄ እንግዲህ ለውበት አይደለም፣ አብዛኞቻችሁ ትረዱታላችሁ። መንፈሳዊና መጽሐፍ ቅዱሳዊ ትርጉም ስላለው ነው። እንግዲህ የቅድስናና የንጽህና ምልክት የሆነው ይህ ነጭ ቀለም በቤተክርስቲያን ትምህርት የንጽህና፣ የቅድስና፣ የደስታ ምልክት ነው። ኃጢአታችሁ እንደ ደም ቢቀላ እንደ በረዶ ይነጣል ይላልና ማለት ነውና የመጽሐፍ ቅዱስ ቃሉን መሰረት በማድረግ ምዕመናን ነጭ ለብሰው ሲታዩ ከኃጢአታቸው ነጽተው በፈጣሪ ፊት መቆማቸውን የሚያሳይ ነው። ሌላው ጌታንና መላእክትን አብነትም ለማድረግ ነውና መጽሐፍ ቅዱስ ነጭ ቀለምን ከሰማያዊ ክብር ጋር ስለሚያያይዘው በተለይም በደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ሲገልጽ ልብሱ እንደ ብርሃን ነጭ ሆኖ ነበር ይላል ማቴዎስ 17:2 ላይ። ስለዚህ ይህንን ትርጉም ወደ ቤተክርስቲያን በነጭ ነጠላ የማምጣት ልምድ በቤተክርስቲያን ዘንድ አለ። እንግዲህ ከዛም ባለፈ መላእክት የጌታን ትንሣኤ ያበሰሩት መላእክት ነጭ ለብሰው ታይተዋል ዮሐንስ 20:12 ላይ። ስለዚህ ነጭ መልበስ መላእክትን የመምሰል የሰማያዊ ሕይወት ተካፋይ የመሆን ምልክት ነውና ነው። ሌላው የትንሣኤና የሰማያዊ ተስፋ ምልክት ነው። በዮሐንስ ራእይ ላይ በሰማይ ያሉ ቅዱሳን መላእክት ነጭ ልብስ ለብሰው እግዚአብሔርን ሲያመሰግኑ ተገልጸው ነበር። አላፋት ዝማሬ ላይ እንግዲህ ሰዎች ነጭ ለብሰው በአንድነት ሲዘምሩ ያንን በሰማይ ያለውን የማያቋርጥና የነጩን መላእክት ምስጋና በምድር ላይ እየደገሙት እንደሆነ ያመላክታል ማለት ነው። እንግዲህ በእንደዚህ ታላላቅ መድረኮች ላይ ሁሉም ሰው ነጭ ነጠላ ለብሶ ሲታይ በሀብት፣ በስልጣን ወይም በዘር መካከል ያለው ልዩነት በፍጹም እንዳይታይ ያደርጋል። ሁሉም በፈጣሪው ፊት እኩል መሆኑንና በአንድ መንፈሳዊ ዓላማ ወይም ለዝማሬ መሰለፉን ያሳያል ማለት ነው። ስለዚህ ነጭ መልበስ እኛም እንደ መላእክቱ ንጹሃን ሆነን ጌታን እናመሰግናለን የሚል የምዕመናንም የተስፋ ቃል ነው ማለት ነው። እንግዲህ ይህን ካልናችሁ ዘንዳ አላፋት ዝማሬን መሰል መድረኮች በብዙ ደጋፊዎችና በተቃዋሚዎች መካከል ልዩነት የሚፈጠርበት ብዙ ምክንያቶች አሉ። እንግዲህ በዘንድሮ በተለይ የአላፋት ዝማሬ ህዝቡን ለሁለት ከፍሎታል፣ ከሊቃውንት ሳይቀር ማለት ነውና እነ የኔታ ገብረ መድኅንን ጨምሮ ሲቃወሙት አይተናል። እነ መጋቢ ሐዲስ እሸቱ ደግሞ ሲደግፉት አይተናልና የደገፉት ለምን ደገፉት፣ የተቃወሙት ለምን ተቃወሙት የሚለውን እንደው አጠር አድርጌ ላሳያችሁ። እንግዲህ የደገፉት በተለይ የወጣቶችን ተሳትፎ በማየት የወንጌል ተደራሽነቱን በማየት አንድነቱን ማሳያ ነው በማለት ነው። ወጣቱ እንግዲህ ዓለማዊ ኮንሰርቶች ላይ ከመሄድ ይልቅ በመንፈሳዊ መዝሙሮች እንዲደሰት ወደ ቤተክርስቲያን እንዲቀርብ ያደርጋል ነው አንደኛው። ሌላው በዘመናዊ ቴክኖሎጂ የታጀቡ ዝግጅቶች ወንጌልን ለብዙሃኑ
በቀላሉና በማራኪ ሁኔታ ያደርሳሉ ይላሉ። ሌላው ደግሞ አንድነትን እናሳያለን ነው። እንግዲህ ይሄ ደግሞ በሺዎች የሚቆጠር ህዝብ በአንድነት ሲዘምር ማየት የቤተ ክርስቲያንን ጥንካሬና የህዝቡን አንድነትም ለዓለም ያሳያል የሚሉ ናቸው። እንግዲህ ተቃዋሚዎቹስ ካላችሁ ደግሞ የመድረኩ አቀራረብ ከቤተ ክርስቲያን ጥንታዊ ስርዓት ጋር ይጋጫል የሚል ስጋት አላቸው። ስለዚህ ምን ያመጣል ነው? የስርዓት መፋለስ ያመጣል። ዝማሬ የቤተ ክርስቲያን ውስጥ እንጂ የአዳራሽና የኮንሰርት መሆን የለበትም የሚል አቋም አላቸው። የከበሮና የጽናጽል አጠቃቀም ከመንፈሳዊ ይዘቱ ይልቅ ወደ መዝናኛነት ኢንተርቴንመንት እያጋደለ ነው የሚል ስጋት አላቸው። ሌላው የፕሮቴስታንት ተጽዕኖ ነው። አንዳንድ ወገኖች የአቀራረብ ዘይቤው፣ መብራቱ፣ የድምጽ መሳሪያው፣ የመድረክ አቀማመጡ ከፕሮቴስታንት አምልኮ ጋር ይመሳሰላል በሚል ተሐድሷዊ ዝንባሌ ያለው በማለት ይተቹታል። ሌላው ደግሞ መዝሙርን ለንግድ እየተጠቀምን ነው የሚሉ አሉ። ስለዚህ መርሃ ግብሮቹ በቲኬት ሽያጭ የሚከናወኑ በመሆናቸው ምስጋናን ወደ ንግድ ወይም ኮመርሻላይዜሽን እየቀየሩት ነው የሚል ቅሬታ ይቀርባል። ይህም ሌላው ነው። ሌላው እንግዲህ የማንነትና የቋንቋ ጥያቄዎችም አብረው ይነሳሉና በቅርብ ጊዜ በተፈጠረው የቤተ ክርስቲያኒቱ ውስጣዊ አለመግባባት እንዲህ ያሉ መድረኮች የብሔር ወይም የቋንቋ ጥያቄዎችን ያንጸባርቃሉ። አንዳንዶች መድረኩ በአንድ ቋንቋ ብቻ መሆኑን ይቃወማሉ። ሌሎች ደግሞ መድረኩ የሁሉንም ብሔረሰቦች ቋንቋና ባህል ማካተት አለበት ብለው ይከራከራሉ። እንግዲህ በአጠቃላይ ክርክሩ ያለው ጥንታዊ ስርዓትን መጠበቅና ከዘመኑ ጋር አብሮ መሄድ በሚሉ ሁለት ሀሳቦች መካከል ነው ማለት ነው። ስለ አላፋት ዝማሬ አስተባባሪዎች ወይም ስለ ተቃውሞቹ ዝርዝር ብዙ መረጃዎች አሉ። ፈለግ አድርጋችሁ ብታዩቸው ታተርፋላችሁ። እንግዲህ በአጠቃላይ የዘንድሮ የ2018ቱ የአላፋት ዝማሬ በልዩ ዝግጅት እየተከናወነ ይገኛል። በተለይ የገናን በዓል ምክንያት በማድረግ በጃን ያሬድ አስተባባሪነት የቀረቡት ዝማሬዎች ከፍተኛ ትኩረትን አግኝተዋል ማለት ነው። እንግዲህ ዝግጅቱ ትኩረት ያደረገው በልደት በዓልና በሀገራዊ ሰላም ላይ ነው። እንግዲህ ዛሬ እየተከናወነ ያለው ማለት ነው። ስለዚህ ዮም ፍስሐ ሆነ ዛሬ ደስታ ሆነ የሚል ዝማሬ በዝግጅቱ መለያ ሆኖ ቀርቧል። ሌላው የታወቁ መዝሙሮችም ቀርቧል፣ ብዙዎቻችን የምናውቃቸው ማለት ነው። ዮም ፍስሐ ሆነ በጃን ያሬድ ህብረ ዝማሬ ቀርቧል። ግሩም ድንቅነህ በዘማሪ ዳግማዊ ደርቤ ቀርቧል። አንቺ የወርቅ መቅጃነሽ በዘማሪ ገብረ ዮሐንስ ገብረ ጻድቅ ቀርቧል። በሰማዩ ከፍታና ሌሎች የገና መዝሙሮችን በድምቀት ቀርበዋል ማለት ነው። ሌላው አዳዲስ ለውጦች ታይተዋል። ለምሳሌ በዚህ የ2026 ዝግጅት ላይ የተስተዋሉ አንዳንድ ለውጦች አሉ። እሱም ምንድነው? የመድረኩ አቀማመጥ ነው። ከዚህ ቀደም ከነበሩት የህዝብ ብዛት መጨናነቅ ነገሮችን ለመቅረፍ የተሻሻለ የመድረክና የቦታ አያያዝ ተደርጓል ማለት ነው። በዚህ ዓመት ያው አብዛኞቻችሁ ታውቃላችሁ ከቦሌ መድኃኔዓለም ወደ መስቀል አደባባይ ተወስዷል። ሌላው የሰላም ጸሎትም ተደርጓል። በብፁዕ ወቅዱስ አቡነ ማትያስና በሌሎች ብፁዓን አባቶች መሪነት ለሀገር ሰላም የሚደረግ የምህላ ጸሎትም የዝግጅቱ አካል ሆኖ ቀርቧል። ሌላው የኦርኬስትራ ጥራት ነው። የሙዚቃ መሳሪያዎች አጠቃቀም፣ የድምጽ ጥራት ከቀደሙት ዓመታት ይልቅ በከፍተኛ ደረጃ ተሻሽሎ ታይቷል። እንግዲህ አብዛኞቹ ነገሮች በላይቭ ስትሪሚንግ እየተላለፉ ስለሆነ ብዙዎቻችሁ እዛ ላይ ማግኘት ትችላላችሁ። እንግዲህ ጥያቄዎቹ አሁንም መነሳታቸውን የቀጠሉት በተለይም ላሊበላ ላይ ሲተላለፍ የነበረው ፕሮግራም በማንኛውም ቲቪ መታየት አለመቻሉ፣ ሁሉም ትኩረታቸውን ወደ አላፋት ዝማሬ ማድረጋቸው፣ ከዚህ በፊት ይደረጉ የነበሩ ስርጭቶች አሁን ላይ አለመኖራቸው ወዴት እየሄድን ነው ብሎ ሰው እንዲጠይቅ ያደርገዋል። መጀመሪያውንም ኮንፊዥን ውስጥ የነበረ ማህበረሰብ አሁንም ደግሞ እንደዚህ አይነት ቀድሞ የለመዳቸውን ነገሮች አለመደረጋቸው ምናልባት ትንሽ ቅሬታን የፈጠረባቸው ይመስለኛል። አብዛኞቻችን ትንሽ ግራ ጋብቶናል ማለት ነው እና እሱ ላይ ወደፊትም ቢሆን ትንሽ ሊታሰብበት ይገባል ብለን ነው የምናስበው። ከዛ በተረፈ ግን ሁሉም ነገሮች በዚህ መልኩ እየቀረቡ ነው የሚገኙት። ኢቭን የሌላ ሃይማኖት ተከታዮችም በቀጥታ ፕሮግራሙ ላይ ተገኝተዋል። ብዙ ፕሮቴስታንቶች፣ ብዙ የሌላ ሃይማኖት ተከታዮችም ለመታደም ወደዛው አቅንተዋል። ይሄ እንግዲህ ከሃይማኖታዊ ክብረ በዓልነቱ ይልቅ ወደ ፌስቲቫልነቱ እንዳያመራ የብዙ ሰዎች ስጋት ነው።
አሁንም ቢሆን እንግዲህ ከባድ ነው አስተያየት ለመስጠት። አንዳንዶቹ ይነቅፉታል፣ አንዳንዶቹ ይደግፉታል። እንግዲህ ከባድ የሚባል ነው ለጀጅመንት። ወደፊት የምናየው ነው የሚሆነው። በዚህ መልኩ የቀጠለው በጃንደረባው ትውልድ በተደጋጋሚ የሚዘጋጀው ይህ ፕሮግራም በኢቲቪ በአርቲስት ቲቪ እና እንዲሁም በሌሎችም ቴሌቪዥኖች የሶሻል ሚዲያ አማራጮችም ጭምር እየተከናወነ ቀጥሏል ማለት ነው። አስገራሚ የሚባሉ ምስሎች በተለያዩ ፎቶዎች በተለያዩ ቻናሎችም እየተለቀቁ ናቸው። ሌላው በጣም አስገራሚው ነገር ግን የአማራ ክልሉ ቴሌቪዥን አሚኮ ማለት ነው ከዚህ ቀደም በተከታታይ ያቀርበው የነበረው ፕሮግራም ያስተላልፈው የነበረው ላይቭ ማለት ነው ከላሊበላ ነበረ። አሁን ግን ሁሉም ዞሮ ወደ አላፋት ዝማሬ ገብቷል። ይሄ ነገር ትንሽ ሰዎችን ጥያቄ ውስጥ እንዲገቡ አድርጓቸዋል። እንግዲህ ወደፊት የምናየው ነው የሚሆነው። ክቡራትና ክቡራን አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ እንዲሆንላችሁ ተመኘን። መልካም አዳር ይሁንላችሁ።